ጌታ በውሳኔያችን ቢኖር ኖሮ ብዙ ነገራችን አይበላሽም። እግዚአብሔር ወዳለበት አቅጣጫ መመለስ ይኖርብናል። አበዱ የምንላቸው ሰው የልብ ሰው ሲያገኙ ይናገራል። ስለዚህ ጌታ ጋር ያልሆነ ሕይወት፣ ጌታን ሳያማክሩ የሚወሰኑ የሚታይ ገንዘብ፣ የሚታይ መኪና፣ የሚታይ ቤት የላቸውም፣ ግን እረፍት አላቸው። ክርስቶስ የሌለበት አገልግሎት ብዙ ልፋት ሊኖር ይችላል፣ ግን የዘላለም ፍሬ አይኖርበትም። ክብር ለስሙ ይሁን። ስሙ ለዘላለም ይባረክ። እሺ አሁን እንቀጥላለን። እስኪ አሁንም እንደገና እጆቻችንን አንሳና ሃሌሉያ። እስኪ እኔ የምለውን እንላለን። መንፈስ ቅዱስ ሆይ ወደ ሕይወቴና የደረቀውን ዓለም ልመው፣ የታሰረውን ነገሬን ፍታው፣ የጨለመውን ነገሬን አብራው። ዛሬ መንፈስ ቅዱስ ከኔ ጋር እንዳለህ አምናለሁ፣ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ክብር ለስሙ ይሁን። ሃሌሉያ። የእግዚአብሔርን ቃል እንካፈላለን። ልባችሁን ብቻ ከኔ ጋር እንድታደርጉ ፈልጋለሁ። ፓስተር ከመጽሐፍ ቅዱስ ዮሐንስ ወንጌልን ያወጣልኝና ምዕራፍ 11ን የተወሰኑ ጊዜዎችን በደንብ ከቃሉ ጋር እንድትሆኑ እለምናችኋለሁ። ምክንያቱም እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል አሁን በሚሰበክበት ጊዜ መንፈስ ቅዱስ እንድትረዱ ልቦናችሁን ይከፍተዋል። ስራው የሚጀምረው አሁን ነው። ጌታ ስሙ የተባረከ ይሁን። ስለዚህ የሊዲያን ልብ እንድታስተውል የከፈተ የኔንና የናንተን ልብ ደግሞ እንድናስተውል ይክፈትልን። በዚህ ቃል ማስተዋል እግዚአብሔር ሕይወታችን ይለውጠዋል፣ ነገራችን ይቀይረዋል። ስለዚህ የምናነበው የማርታን፣ የማርያምን፣ የአልዓዛርን ታሪክ ነው። ከምዕራፍ 11 ቁጥር 5 ጀምሮ እናነበውና እስከ ቁጥር 33 ብናነበው ይበቃል ብዬ አስባለሁ። እስከ ቁጥር 33 መጨረሻ ፓስተር ያነብልንና ከዛ እንቀጥላለን። የዮሐንስ ወንጌል ምዕራፍ 11 ቁጥር 5። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደ ታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን? አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆን ይድናል አሉት። ኢየሱስ ስለ ሞቱ ተናግሮ ነበር። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች።
ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሣ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት ሕያው ይሆናል። ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል፣ ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። እግዚአብሔር ይመስገን። አሜን። ታንኪዩ። በጣም ይሄ በጣም መሳጭ ታሪክ ነው ራሱ እንደ ታሪክ። እግዚአብሔር ስሙ የተባረከ ይሁን። የዛሬ ርዕሴ ጌታ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር የሚለው ነው። ስለዚህ ርዕሴ በዚህ ኖረህ ብትሆን ኖሮ ወንድሜ ባልሞተ ነበር የሚል ነው። ራሱን አረፍተ ነገሩን ነው የወሰድኩት። በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። ማርታ ኢየሱስን ያለችው ቃል ነው። እዚህ መጨረሻ ላይ እንደሰማችሁት ማርያምም ያለችው ነው። ቁጥር 21 ላይ ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር አለችው። እንደገናም ደግሞ ታችም ደግሞ አሁን መጨረሻ ላይ የተነበበውን ካያችሁ ማርያም ወደ ኢየሱስ መጣ ጌታ ሆይ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለች ይላል ቁጥር 32 ላይ። ሁለቱም ማርያምም ማርታም የተናገሩት ቃል ነው። አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር። ይህን ቃል ምናልባት እኛም ራሳችን በልዩ ልዩ ተግዳሮቶች፣ ጨለማዎች፣ ፈተናዎች ስናልፍ ጌታ ሆይ ከኔ ጋር ብትሆን ኖሮ ይሄ ነገር አይሆንም ነበር፣ ብትሆንማ እንዴት ሆነ ብለን ጠይቀን ይሆናል። የማርታና የማርያም ጥያቄ ብቻ አይመስለኝም። ልብ ሲሰበር፣ ግንኙነት ሲፈርስ፣ የኢኮኖሚ ውድቀት ሲያጋጥም፣ ጤንነት ሲቃወስ፣ አስቸጋሪ ነገሮችን ስንጋፈጥ አንዳንድ ጊዜ የምናስበውና የምናሾካሽከው ቃል ነው። ጌታ በዚህ ኖሮ ቢሆን ሁኔታው እንዲህ ባልሆነ ነበር። ጌታ በዚህ ጉዳይ ቢኖር ኖሮ ይህ ነገር እንዲህ ባልተበላሸ ነበር የምንልበት ጊዜ አለ። አንዳንድ ጊዜም ደግሞ በምሬት አግባብ ባይሆንም ጌታ ሆይ ይህ ነገር ሲሆን አንተ የት ነበርክ? እንዲህ ሲደርስብኝ ምን ነው ዝም አልክ? የሚል ጥያቄ እንጠይቃለን። ዛሬ እዚህ ቢታንያ የምትባለው ትንሽ መንደር ውስጥ የተደረገውን እውነት እናይና ከኛ ሕይወት ጋር አገናኝተን በኋላ ደግሞ እንጸልያለን። እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ በዚህ ታሪክ ስታዩት በጣም አስደናቂ ነገር ነው የምትመለከቱት። ቢታንያ በጣም ቅርብ ነች ከኢየሩሳሌም። በአጠቃላይም እስራኤል በጣም ጠባብ ሀገር ነች። ግን እዚህ ላይ ግልጽ እንደሚናገረው ቢታንያ በጣም ቅርብ ነች። ጌታ ኢየሱስ ክርስቶስን እስከ ዛሬ ባለው ሕይወታቸው እነ ማርያም እነ ማርታ ሲፈውስ አይተውታል፣ ሲያድን አይተውታል።
የተበላሸን ነገር ሲያስተካክል፣ ተስፋ ያለውን ነገር ሙሉ ሲያደርግ አይተውታል እና ወንድማቸው ታሞ በተኛ ጊዜ ጌታ ኢየሱስ ክርስቶስ ቶሎ መጥቶ እንዲፈውስላቸው ነው መልእክት የላኩት ቅድም እንዳነበብ ነው። ነገር ግን መጽሐፉ እንደሚናገረው ጌታ ኢየሱስ ዘገየ፣ ለዛውም ለ4 ቀን ያህል ዘገየ እና በዛ መሃል አልዓዛር ሞተ እና ጌታም ልክ መሞቱን ሲያረጋግጥ ወዳጃችን አልዓዛር ተኝቷል፣ ላስነሳው ሄዳለሁ አለ። ተኝቶ እስከሆነ አሉት ደቀ መዛሙርቱ እንደሰማችሁት ይድናል አሉት እና የመሰላቸው ስለ እንቅልፍ የሚያወራ ነው የመሰላቸው። እሱ ግን ስለ ሞት ነበረ የሚያወራው እና ከ4 ቀን በኋላ ነው የደረሰው እንደሰማችሁት እንደምታውቁት። በዚህ ጊዜ የተደረገ ንግግር ነው። ከንግግሩ የምንረዳቸው ነጥቦች ቶሎ ብዬ ልንገራችሁና ወደ እውነታው ወደ እኛ ሕይወት እመጣለሁ። እንግዲህ ጌታ ኢየሱስ ክርስቶስ በለቅሶ ወደ ተሞላ፣ በድንጋይ ወደ ታተመ መቃብር፣ በለቅሶ ወደ ተሞላ ቤተሰብ ነው የሄደው። ማርታና ማርያም ጠላት በጆሮአቸው ብዙ ነገር አሾካሽኳቸዋል። የወንድማችሁ ነገር አበቃ፣ ተስፋችሁና እምነታችሁ ተዘጋ፣ አምናችሁት የነበረው እሱም በጊዜ አልደረሰላችሁም፣ ነገሩ ሁሉ ተበላሽቷል የሚል ተስፋ የሚያስቆርጥ ድምፆችን መስማታቸው አይቀርም። ነገር ግን ጠላት ስለ እግዚአብሔር የጊዜ አቆጣጠር፣ ጠላት ስለ እግዚአብሔር አሰራር በጆሮአችን ያንሾካሾከውን ውሸት ሊያፈርስ ጌታ ወደ ሕይወታችን ይመጣል። ምንም ያህል ጊዜ ያስቆጠረ ችግር ቢሆን፣ ምንም ያህል ማስረጃ ያለው ፈተና ቢሆን፣ ጌታ ሲመጣ ግን ይፈርሳል። መፍረሱ የማይቀር ነው። በመጀመሪያ እንድናየው የምንፈልገው ምንም እንኳን ማርታና ማርያም የተናገሩት ስለ አልዓዛር ቢሆንም ይሄ ቃል ግን በሰዎች ሕይወት ሁሉ እውነት የሆነ ቃል ነው። አንተ እዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበረ የሚለው ቃል ለሁሉም ነገር የሚሰራ ቃል ነው። ለአልዓዛር ብቻ የሚሰራ አይደለም። ማለትም ያለ እግዚአብሔር መገኘት፣ ያለ ጌታ ኢየሱስ ክርስቶስ አብሮነት ሞት በሰው ሕይወት ውስጥ የተለመደ ነገር ነው። የነገሮች መበላሸት፣ የሕይወት መጥፋት፣ እሷ ያለችው ቃል ሁልጊዜ የሚሰራ እውነት ነው። ያን እውነት ነው ባፏ የተናገረችው። አንተ ኖረህ ቢሆን ኖሮ ነገሬ ባልተበላሸ ነበር፣ ወንድሜ ባልሞተ ነበር። ይሄ እውነት ነው። እግዚአብሔር በሌለበት ቦታ ጨለማ አለ። እግዚአብሔር በሌለበት ቦታ ሞት አለ። እግዚአብሔር በሌለበት ቦታ መፍረስ አለ። እግዚአብሔር በሌለበት ቦታ መታወክ አለ። ሁለቱም ማርያምም ማርታም የተናገሩት እውነት ነው። እርሱ ሲኖር ነው የሞተውም የተነሳው፣ መጥቶ ነው ያስነሳላቸው። አንዱን ሌላ የበለጠ ምዕራፍ እንጂ ያላዩት እውነተኛውን የሰውን ሕይወት ግን አይተውታል። ጌታ በሌለበት ቦታ፣ ጌታ በሌለበት ሕይወት፣ ጌታ በሌለበት ትዳር፣ ጌታ በሌለበት ሥራ፣ ጌታ በሌለበት ግንኙነት ጨለማ አለ፣ ሞት አለ፣ ጸጸት አለ፣ ውድቀት አለ፣ ለቅሶ አለ። ለጊዜው እንኳን ደስ የሚያሰኝ ቢመስልም፣ ለጊዜው እንኳን ሕያው ቢመስልም፣ እውነታው ግን እርሱ የሌለበት ነገር ሁሉ እንደዛ ነው የሚሆነው። ጌታ ኢየሱስ ክርስቶስ ከአልዓዛርና ከማርታ ከማርያም ጋር ያለው ግንኙነት ጥብቅ ነው። ምናልባት ወደዛ የሄደው ወደዛ ሰፈር የሄደው ወደ ኢየሩሳሌም የሄደው ለአጭር ጊዜ ሊሆን ይችላል። ይብን አገልግሎቱም እንኳን 3 ዓመት ነው። ስለዚህ ከተለያቸው ምናልባት ወይ ሳምንት ሊሆን ይችላል፣ ወይ ወር ሊሆን ይችላል።
በዛ የመለየት አጭር ጊዜ የመጣባቸውን ችግር ነው አንተ እኮ ከኛ ጋር ሆነ ቢሆን ኖሮ ወንድማችን አይሞትም ነበር ያሉት። ይሄ እውነት ነው። እግዚአብሔር ከሰው ጋር ሲሆን የማይሆኑ ነገሮች አሉ። እግዚአብሔር ከሰው ጋር ሲሆን የማይከሰቱ ነገሮች አሉ። ብርሃን ባለበት ቦታ ጨለማ አይኖርም። እግዚአብሔርም ባለበት ቦታ ሞት የለም። እግዚአብሔር ባለበት ቦታ ጨለማ የለም። የነሱ ንግግር ዘላቂና እውነተኛ የሆነ ንግግር ነው። ከነሱ ይሄን እናያለን። ጌታም ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም አለ። እነዚህ ማርታና ማርያም ያለ ጌታ ምንም ሊያደርጉ አልቻሉም። የቻሉት መልእክት መላክ ነው። ዘገየባቸው። በዓይናቸው ፊት ግን እያዩት ወንድማቸው ሞተባቸው። ያለ እርሱ ምን ሊያደርጉ ይችላሉ? ብዙ ነገሮቻችን በእጃችን ላይ ያሉ ምናልባት ሰው ያተርፈዋል ብለን የተሯሯጥንበት ነገር ሳይተርፍ ያቆመዋል ብለን የተሯሯጥንበት ነገር ወድቆ ሳይነሳ ሊቀር ይችላል። ያለ እርሱ የሚወሰኑ ውሳኔዎች፣ ጌታ የሌለበት ውሳኔ ፍጻሜው የሞት ነው የሚሆነው። ብዙ ሰዎች ያለ ጌታ ሆነው ነው ውሳኔ የሚወስኑት። አማኞች አሉ በጌታ ነን የሚሉ፣ እነሱም ቢሆን ያለ ጌታ መገኘት ውሳኔዎችን ይወስናሉ። ብዙዎቹ ደግሞ ሃይማኖት አላቸው እንጂ ጌታ አብሯቸው አይደለም። የሚኮሩበት ግን ሃይማኖት አላቸው። የቆየ ሊሆን ይችላል፣ ምንም ሊሆን ይችላል። እዚህ ጋር አልዓዛርን ያስነሳው የቆየው ሃይማኖት ሳይሆን የመጣው ጌታ ነው። የቆየ ሃይማኖት መኖሩ በራሱ ብቻ ለሕይወት መፍትሄ አያመጣም። ወይም ካቶሊክ፣ ጴንጤ፣ ኦርቶዶክስ መሆኑ ብቻ ለሕይወት መፍትሄ አያመጣም። ስለዚህ ጌታ ጋር ያልሆነ ሕይወት፣ ጌታን ሳያማክሩ የሚወሰን፣ ከጌታ ጋር ኅብረት ሳይኖር፣ አንድነት ሳይኖር የሚወሰን ውሳኔ ወደ ሞት ሊመራ ይችላል። ጌታ የሌለበት ውሳኔ። ማርታ እና ማርያም አንተ ብትኖር ኖሮ እንዳሉት ጌታ በሐሳባችን ቢኖር ኖሮ ብዙ ነገራችን አይከስርም። ጌታ በውሳኔያችን ቢኖር ኖሮ ብዙ ነገራችን አይበላሽም። ጌታ በመንገዳችን የሱ ማረጋገጫ ቢኖር ኖሮ ብዙ ነገራችን ገደል አይሆንብንም፣ ለጸጸት አይደርገንም። የሷ ንግግር፣ የነዚህ ሁለት እህቶች ንግግር ጸጸትም አለበት። እምነት ነበረ ቢኖር እኮ የሚል እምነት አለ። ጸጸት ግን አለ፣ አይሞትም ነበር የሚል። ብዙ የተጸጸትንባቸው ውሳኔዎቻችንና እርምጃዎቻችን ጌታ የሌለባቸው ናቸው። ለምሳሌ ጌታን ተቀብለናል፣ ጌታ ያለበት ነው፣ ተጸጽተን አናቅም። እኔ ሁሌ እንደምናገረው ድሮ ገና 9ኛ ክፍል እያለሁ ማንም ወንጌል በማይሰበክበት አገር ላይ በነበርኩ ጊዜ ነው ጌታን ያገኘሁት። እስከ ዛሬ ተጸጽቼ አላቅም፣ በዛ ውሳኔ ውስጥ ጌታ ስለነበረበት። ግን የተጸጸትንባቸው ብዙ እግዚአብሔር የሌለባቸው ውሳኔዎች አሉ። የእግዚአብሔር መገኘት የሌለባቸው ድርጊቶች አሉ። በመጽሐፈ ምሳሌ 14 ቁጥር 12 ላይ ለሰው ቅን የምትመስል መንገድ አለች ይላል። ሰውየው ሲያየው መንገዱ ቅን ነው፣ ትክክል ነው። ቅን የሚለው ትክክለኛ፣ የተዘረጋ፣ እንቅፋት የሌለበት፣ የሚያሳካ፣ የሚያከናውን የሚመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ለምን? ያቺ መንገድ መጥፎ መሆኗንና አለመሆኗን የሚያውቀው እግዚአብሔር ነው። ጌታ በሕይወቱ የሌለ ሰው እየሄደበት ያለው መንገድ ፍጻሜው ምን እንደሆነ አያውቅም። ለምን? ለሱ ቅን ትመስለዋለች። እና መጽሐፍ ምን ይላል? ለሰው ቅን የሚመስል መንገድ አለች፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። ያለ እርሱ የሚደከም ድካም፣ ጌታ ሳይገኝ፣ ጌታ በሕይወታችን ሳይኖር የምንለፋው ልፋት፣ የምንደክመው ድካም ወገኖቼ በመጨረሻ ላይ ከንቱ ነው። በመጨረሻ ከንቱ ነው። ሩጠን የሕይወታችን መገባደጃ ሲደርስ ወደ ዘላለሙ አምላክ ወደ እግዚአብሔር ይዘነው የምንሄደው ነገር አይኖርም።
አይደለም ወደ ዘላለሙ እዚህም ምድር ላይ ብዙ ሰዎች ብዙ ከደከሙ በኋላ ብዙ ከለፉ በኋላ ይሄ ነው የሚባል የህይወት ለውጥ፣ ይሄ ነው የሚባል ተጨባጭ በረከት እጃቸው ላይ ያጣሉ። የብዙ ሰዎች ችግር ያለ መድከም አይደለም፣ ታታሪ ያለ መሆን አይደለም፣ ጥሩ ሰራተኛ ያለ መሆን አይደለም። በጠዋት ተነስተው ስራ ይሄዳሉ፣ ከሁሉ ዘግይተው ወደ ቤታቸው ይገባሉ፣ ይሰራሉ በትጋት ፊታቸው በፀሐይ እየተመታ የሰው ፊት እየገረፋቸው የሚሰሩ ወገኖች አሉ። ግን በእጃቸው ምንም የማይገኝ ልፋታቸው ከንቱ ድካማቸው ከንቱ ሆኖ በእጃቸው ይሄ ነው የሚሉት ነገር ተጨባጭ ነገር የሌላቸው ብዙ ሰዎች አሉ። የእግዚአብሔር ቃል ይሄን ምን ብሎ ይናገራል? በመዝሙር 127 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ በከንቱ ይለፋሉ፣ በከንቱ ይጥራሉ። ቤት ማለት ትዳር ሊሆን ይችላል። ቤት በእርግጥ ጊዜያዊም ዘላለማዊም ነው። ሃይማኖትም እግዚአብሔር የሌለበት ሃይማኖት እንለፋለን፣ በውር ድንብ ሲሉን ሰምተን ነው፣ ግን እውነተኛ ማረጋገጫ የሌለን። እዚህም ምድር ላይ ቤት ለመስራት እንዳልኩት ትዳር ለማቅናት ልጆች ለማስተማር የምንለፋው ልፋት ይኖራል። እግዚአብሔር ግን ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ብዙ ሰዎች ሰው ብቻ አይደለም የሌላቸው፣ እግዚአብሔር የላቸውም። አንዳንድ ጊዜ የሚያለቅሱት ሰው እኮ ቢኖረኝ ብለው ነው። እውነታው ግን የሰው አለመኖር አይደለም ችግሩ። ብዙ ሰው የሌላቸው ሰዎች አሉ። መጽሐፍ ቅዱስ ታሪክ ውስጥ ብትወስዱ ለምሳሌ ዮሴፍ የተባለው ብላቴና አይ ቲንክ እንደሚባለው በ10ዎቹ ዓመት ላይ ያለ ነው ወንድሞቹ የሸጡት ለባርነት በክፋት ተነሳስተውበት ለባርነት ተሽጦ ሄደ። ይሄ ሰው የለውም፣ ወንድሞቹ ሽጠውታል፣ አባትና እናት የሉትም። ወደ ግብፅ ምድር በባርነት ሄደ። ነገር ግን እግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበረ ይላል። ፍጻሜው ምን ሆነ ብትሉ የግብፅ በባርነት የተሸጠበት አገር ጠቅላይ ሚኒስትር ሆነ። ለምን? እግዚአብሔር ከእሱ ጋር ነበረ። ስለዚህ የብዙዎቻችን ችግር የሰው ከኛ ጋር አለመሆን አይደለም። ሰው ከኛ ጋርም እያለ ብቸኛ ልንሆን እንችላለን። ረዴት ልናጣ እንችላለን። ገንዘብ እንኳን በብዛት እየገባ ያ ገንዘብ ግን በሕይወታችን ትርጉም ላይኖረው ይችላል። ደስታ ላይሰጥ፣ በረከት ላይሆን ይችላል። ስለዚህ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ቤትን ለመስራት፣ ሕይወትን ለማቅናት፣ ትዳርን ለማቅናት ጠዋት ተነስተን እስከ ማታ መድከሙ ጥሩ ሆኖ እያለ እግዚአብሔር ከሌለበት ግን ድካማችን ከንቱ ነው። አንተ በዚህ ብትኖር ኑሮ የምንለው እሱ ሲጨመር የሚያመጣው ለውጥ ካወቅን ነው። ብዙዎች ግን እሱ ሲኖር የሚመጣው ለውጥ አይታወቃቸውም። ማርያምና ማርታ ገብቷቸው ነበር። አንተ በዚህ ብትኖር ኑሮ ድካማችን ከንቱ አይሆንም፣ ወንድማችን አይሞትም አሉ። ዛሬ ልጠይቅ እፈልጋለሁ፣ ጌታ በሕይወታችን አለ ወይ? ጌታ በውሳኔያችን አለ ወይ? ጌታ በድካማችን በልፋታችን በጥራታችን ውስጥ አብሮን አለ ወይ? ይህን ጠይቀናል ወይ? ያለ እርሱ የሚመራ ቤት ሌላው፣ ያለ እርሱ የሚመራ ሕይወት፣ እግዚአብሔር ያልመራው እሱ ደግሞ ፍጻሜው ስብራት ይሆናል። በመሳፍንት ላይ ሰውየው እንደዚህ ብሎ ጠየቀ፣ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? እግዚአብሔር ከኛ ጋር ሲሆን ማይደርሱብን ነገር አለ። መሳፍንት 6:13 ላይ እግዚአብሔር ከኛ ጋር ሲሆን ማይደርሱብን ነገሮች አሉ። ቢደርሱብንም ሌላውን እንደጎዱ አይጎዱንም፣ ሌላውን እንደሰበሩ አይሰብሩንም። ስለዚህ ይሄን 40 ቀን ስንጾምና ስንጸልይ በዚህ ቤተክርስቲያን የጸለይ ነው እግዚአብሔር ሆይ ከኛ ጋር ሁን ነው። ለምን ልፋታችን ከንቱ እንዳይሆን፣ ለምን ውሳኔያችን የኛ ውሳኔ ብቻ እንዳይሆን፣ ለምን ምንሄድበት መንገድ በእኛ ማስተዋል ላይ ብቻ የተደገፈ እንዳይሆን፣ በገዛ ማስተዋልህ አትደገፍ ይላል መጽሐፍ ቅዱስ። በእግዚአብሔር ታመነ ተሰማራ። የእግዚአብሔር አብሮነት ያስፈልገናል በሕይወታችን።
በውሳኔያችን፣ በልፋታችን፣ በጥረታችን፣ በግረታችን ውስጥ የእሱን ድርሻና የእኛን ድርሻ መለየት ይኖርብናል። እርሱ አብሮ ሊሆን ይገባል። ከእኛ ጋር ብትሆን ኑሮ መሳፍንት ላይ ደግሞ ሰውየው ምን አለ? እግዚአብሔር ታዲያ ከእኛ ጋር ቢሆን ኑሮማ ይሄ ሁሉ ባልደረሰብን ነበር አለ። ወገኖቼ መጥፎ አይደለም ራስን መመርመር፣ መጥፎ አይደለም ውሳኔን መመርመር። እግዚአብሔር በውሳኔ ውስጥ ነበረ ወይ? እግዚአብሔር በእርምጃዎቼ ውስጥ ነበረ ወይ? አሁንስ እየሄድኩበት ባለሁበት አቅጣጫ እግዚአብሔር አብሮኝ ነው ወይ ያለው የሚለውን ጥያቄ መጠየቅ ብልህነት ነው፣ ማስተዋል ነው። አንፍራው፣ እንጋፈጠው። ምክንያቱም እውነታው መጨረሻ ላይ ፍጥጥ ብሎ ወደ ሕይወታችን ስለሚመጣ አሁን ተጋፍጠነው እግዚአብሔር ከኛ ጋር ካልሆነ አቅጣጫችን መቀየር ይኖርብናል። እግዚአብሔር ወዳለበት አቅጣጫ መመለስ ይኖርብናል። ለእግዚአብሔር በራችን መክፈት፣ ደጃችን መክፈት ይኖርብናል። የማርታና የማርያም ብልህነት ምንድን ነው? ና ድረስ አሉት። ና የምትወደው አልዓዛር ታሟል፣ ና አሉት። እርሱ ሆን ብሎ የእግዚአብሔርን ጊዜ ሊያስተምራቸው ዘገየ። ግን በመጨረሻው መጣላቸው። ሲመጣ ታላቅ ለውጥ ሆነ በሕይወታቸው። ዛሬ እኔና እናንተ ልንጠይቀው ይገባል። እንዳልኩት ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ሕይወት ሊቆይ ይችላል፣ ግን ፈጽሞ አያፈራም። ክርስቶስ የሌለበት ሕይወት ይኖራል፣ ግን መኖር የሚባል አይደለም። ክርስቶስ የሌለበት አገልግሎት ብዙ ልፋት ሊኖር ይችላል፣ ግን የዘላለም ፍሬ አይኖርበትም። የሕይወት ባለቤት የሌለበት ሕይወት መተንፈስ የሚችል ግን የሞተ ነው። የሕይወት ባለቤት የሆነው የዘላለም ሕይወት ባለቤት የሆነው ጌታ የሌለበት ሕይወት እየተነፈሰ ግን የሞተ ሕይወት ነው። መጽሐፍ ቅዱስ ላይ ሮሜ ምዕራፍ 6 ቁጥር 23 የምናውቀው ቃል አለ። የኃጢአት ደሞዝ ሞት ነውና ይላል። ትልቁ ኃጢአት ከእግዚአብሔር መለየት ነው። ትልቁም ሞት ከእግዚአብሔር መለየት ነው። ከእግዚአብሔር የሚለይን ነገር ማድረግ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ዛሬ ራሳችንን ጠይቅ። እርሱን ሳልጋብዝ በራሴ ለመኖር፣ በራሴ ለመወሰን፣ በራሴ ለመስራት የሞከርኩት የትኛው የሕይወቴ ጉዳይ ነው? የትኛው የሕይወቴ ክፍል ነው ብለን እንጠይቅ እና ማስተካከያ እናድርግ። እርሱም በሕይወቴ ሳልጋብዝ፣ ስልጣን ሳልሰጠው፣ የአምላኬ የፈጣሪ አስተያየት ሳይኖርበት፣ ምሪት ሳይኖርበት፣ ፈቃድ ሳይጨመርበት የተራመድኩት እርምጃ የትኛው ነው? የወሰንኩት ውሳኔ የትኛው ነው? ሊስተካከል የሚገባው ጌታ እንደገና ሊመጣበት የሚገባው የትኛው ነው ብለን እንጠይቅ። ጌታ አሁንም ማስተካከል ይችላል። ሞቶም ከሆነ ሕይወት መስጠት ይችላል። ትልቁ ልዩነት እሱ ነው። ሌላው በዚህ በእነሱ ታሪክ ውስጥ የምታዩት ጌታ ከሰማ በኋላ ዘገየ። ሰምቷል፣ ግን ዘገየ። እነሱ ምናልባት ጓዳቸው ሆነው አልሰማ ይሆን፣ መልእክተኛው አላደረሰው ይሆን ሊሉ ይችሉ ይሆናል። ወይም ደግሞ ሰምቶ ሲዘገይ የማይሞት መስሎት እኮ ይሆናል፣ ምን አለ ፈጠን ብሎ ቢመጣ እያሉ ሊሆን ይችላል። የዚህ የነገሩን አጣዳፊነት አልተረዳውም። የነገሩን ገዳይነት አልተረዳውም። ተረድቶት እኮ ቢሆን ኖሮ በሰማ ጊዜ ሮጦ ይደርስልን ነበር ሊሉ ይችላሉ። ምናልባት በእኛም በእኔም በእናንተም ሕይወት ይሄ ነገር እውነት ነው ብዬ አስባለሁ። ጸሎታችንን ጸልየን እግዚአብሔር ግን ዘገየ። ወደ ሕይወት ወደ ጸለይኩበት ጉዳይ አልመጣም። አንዳንድ ጊዜ አልሰማኝ ይሆን ልንል እንችላለን። ሌላ ጊዜ ደግሞ ሰምቶኝ ችላ ብሎት ይሆን ልንል እንችላለን። ግን እግዚአብሔር ሰምቶ ችላ የሚል አምላክ አይደለም። የማይሰማም አምላክ አይደለም። እግዚአብሔር ጸሎትን የሚሰማ አምላክ ነው። እግዚአብሔር ጸሎትን የሚሰማ አምላክ ነው። መጽሐፍ ሲናገር ጆሮን የፈጠረው እሱ አይሰማንም ይላል። ጆሮን ለሁላችን ያደለው ከሁላችን ጆሮ በላይ ጆሮ አለው፣ ይሰማል እግዚአብሔር አምላክ። ግን አንዳንድ ጊዜ ሰምቶ ይዘገያል። የሚዘገየው ግን የተሻለ ሊያደርግ ነው። የሚዘገየው የበለጠ ሊያደርግ ነው።
በሰው ዓይን ሲታይ መዘገየቱ ጭካኔ ይመስላል። መዘገየቱ መተው ይመስላል። ነገር ግን የበለጠ ክብር ሊገለጥ ነው። ጌታ ምን አላት? አንተ በዚህ ሆነ ቢሆን ኖሮ ወንድማችን ባልሞተ ነበር ስትለው፣ ብታምኚስ የእግዚአብሔርን ክብር እንድታይ አላልኩሽምን አላት። ስለዚህ የዘገየሁት የእግዚአብሔርን ክብር እንድታይ ነው ማለት ነው። በአብርሃምና በሳራ ሕይወት እግዚአብሔር በጣም ዘገየ። የዘገየው ግን ክብሩን ያዩ ዘንድ ነበር፣ እንደ ሌላው እንዳይሆን ነበር። ታሞ የተነሳ ብዙ አለ፣ ሞቶ ግን የተነሳ ብዙ የለም። ስለዚህ ለነዚህ ወዳጆቹ ጌታ ኢየሱስ የተለየ ክብር ሊያሳያቸው ፈለገ። የተለየ ክብር ለወዳጁ ለአብርሃም እግዚአብሔር የተለየ ክብር ሊያሳየው ፈለገ። 25 ዓመት ዘገየ። ከ25 ዓመት በኋላ ግን ጌታ መጣ። እሱ ሲመጣ የተለየ ክብር ተገለጠ። ዛሬ እነግራቸዋለሁ፣ ብቻ የእግዚአብሔር መገኘት ወደ ሕይወታችን ይምጣ። ኃይሉ ወደ ሕይወታችን ይምጣ። እስከ ዛሬ የዘገየውን ነገር የሚያካክስ ነገር በሕይወታችን፣ የኀፍረት ዘመንን የሚያስረሳ፣ የውርደት ዘመንን የሚያስንቅ የእግዚአብሔር ክብር በሕይወታችን ይገለጣል። እግዚአብሔር ለምን ዘገየ? ጌታ ኢየሱስ በሕይወታቸው ለእነዚህ ሰዎች ለምን ዘገየ? የእነሱ ግምት አለ፣ ግን ደግሞ የመለኮት ፈቃድ ደግሞ አለ። እነሱ የሚፈልጉት ጸሎታቸው፣ በደንብ ስሙኝ፣ ዛሬ ውጭ ያላችሁ እዚህ ያላችሁ፣ የብዙዎቻችን ጸሎት ከሆነ ከጸለይን በኋላ ተስፋ የምንቆርጠዋለን። ጸለይን ተስፋ እንቆርጣለን። ቢያንስ እግዚአብሔር እስከዚህ ይደርሳል ብዬ ነበር፣ ግን አልደረሰም። ነገሩ ሳይብስ ይደርሳል ብዬ ነበር፣ ከኔ ጋር ኑሮ ቢሆን ያኔ ነበር የሚሻለው። ነገሬ ሳይሞት ነበር የሚሻለው። ነገሬ እዚህ ደረጃ ሳይደርስ ነበር የሚሻለው። አሁንማ ዘገየ፣ አበቃ፣ አለፈ ነገሩ ብለን ተስፋ እንቆርጣለን። ነገር ግን በጌታ ዘንድ እንደዛ አይደለም። ይህ የሰው ሁኔታ ነው። ይህ የሰው ሁኔታ ነው። የነ ማርታ የነ ማርያም ጥበቃ ምንድነው ብትሉ፣ በሽተኛው ይፈወስ ዘንድ ነው። የተበላሸው ይታደስ ዘንድ የተሐድሶ ታምር ማየት ነው። ስለ ጌታ ያላቸው መረዳት ምንድነው ብትሉ፣ ኢየሱስ ፈዋሽ ነው የሚል ነው። ግን ጌታ ሊያሳያቸው የፈለገው ነገር ኢየሱስ ፈዋሽ ብቻ ሳይሆን ሙት አስነሽ መሆኑን ነው። ኢየሱስ ፈዋሽ ብቻ ሳይሆን ሙታንን አስነሽ ነው። ኢየሱስ የታመመን ፈዋሽ ብቻ ሳይሆን የሞተን አስነሽ ነው። እስኪ በሉት፣ ኢየሱስ በሉ እስኪ፣ የታመመን ፈዋሽ ብቻ ሳይሆን የሞተን አስነሽ ነው። ኢየሱስ ወዲያው መጥቶ ቢሆን ኖሮ አልዓዛር ይፈወስ ነበር። ነገር ግን ስለዘገየ አልዓዛር ተነሳ። ከዛ ምንድነው ውጤቱ ብትሉ፣ መንደሩ ሁሉ አመነ። ውጤቱ ይሄ ነው። ያንተ አምላክ ይባል ዘንድ፣ ያንቺ አምላክ ይባል ዘንድ፣ የእሷን የሞተ ነገር ያስነሳ ይባል ዘንድ፣ የእሱን የሞተ ነገር ያስነሳ የእርሱ አምላክ የእሷ አምላክ ይባል ዘንድ፣ መንደርህ ሰፈርህ ያምን ዘንድ ነው። ክብር ለጌታ ይሁን። ደግሞም የእግዚአብሔር ጊዜ መልካም ነው። ነገርን ሁሉ በጊዜው ይላል መጽሐፍ፣ ውብ አድርጎ ሰራው። የእግዚአብሔር ጊዜ ነገርን ውብ ያደርጋል። ጌታ ስሙ ይባረክ። ስለዚህ የእኛ ነገር መዘግየት አይሆንም ማለት አይደለም፣ ሌላ ዝግጅት ነው ማለት ነው። ክብር ለስሙ ይሁን። እግዚአብሔር የረፈደ ነገራችንን፣ የዘገየ ነገራችንን ወደማይካድ ታላቅ ክብር ይለውጠዋል። እውነቴን ነው የምነግራችሁ። እግዚአብሔር የዘገየ ነገራችሁን፣ መዘግየቱ መልካም ነው። ሲዘገይ ፈተና አለ። ነገራችሁ እየጨመረ አይደለም የሚዘገየው፣ እየደከመም ሊሆን ይችላል። አብርሃም እኮ እድሜው እየጨመረ ሲሄድ
እግዚአብሔር የተገናኘው በ15 ዓመቱ አይደለም፣ በ75 ዓመቱ ነው። እየሸመገለ እንጂ የሚሄደው እየጎረመሰ አይደለም የሚሄደው። 25 ዓመት ዕድሜው ላይ ከ75 ዓመቱ ላይ ጨመረ እንጂ ገና ጎርመሳ የሆነ እደርሳለሁ፣ በቃ ሰውነቴም እየጎረመሰ ነው፣ አሁን ለአቅመ አዳም አልደረስኩም፣ የተነገረኝ ተስፋ ለአቅመ አዳም ስደርስ ይደርሳል የሚለው ነገር አይደለም። ለሞት የሚደረስበት ጊዜ ነው። ነገር ግን እግዚአብሔር ሲመጣ፣ መገኘቱ ሲመጣ የሞተን ነገር በሕይወት እንደገና ያኖራል። ፕሮግረሲቭሊ ቢመጣ፣ በእድገት ቢመጣ የማይመጣውን ነገር በትንሣኤ እግዚአብሔር ያመጣዋል። ዛሬ የትንሣኤ ኃይል ያገኛችሁ ነው ማለት። በሕይወታችሁ ተስፋ የቆረጣችሁ፣ ግራ የተጋባችሁ እውነታውን እነግራችኋለሁ። እግዚአብሔር ብቻ ይኑር። እግዚአብሔር ብቻ ወደ ሕይወታችሁ ይምጣ። እርሱ ብቻ ይገኝ። ዋናው ቁልፉ ያለው እዛ ላይ ነው። ጌታ ምን አላት? ማርያምና ማርታ ምን አላቸው? ይኸው አለው እኮ አላቸው። ብታምኑስ አለ የእግዚአብሔርን ክብር እንድታዩ አልነገርኳችሁም? እናንተ ታምራት ነው የምትጠብቁት፣ ግን ክብር ታያላችኋል። እግዚአብሔር በሕይወታችሁ ክብር ያሳያቸዋል። ስለዚህ ትንሣኤና ሕይወት እኔ ነኝ አላቸው። እኔ የተስፋ ቃል ብቻ አይደለሁም፣ እኔው ራሴ ትንሣኤ ነኝ። ጌታ ስሙ ይባረክ። ትንሣኤን እሰጣለሁ አላለም። ትንሣኤን እሰጣለሁ አላለም። ብዙዎቻችን እሱ እስኪሆንልን ነው የዘገየብን። እሱ እስኪሆንልን ድረስ እኛ የምንፈልገው የተስፋ መፈጸምን ነው። ትንሣኤን እንፈልጋለን፣ በረከት እንፈልጋለን። ጌታ ግን ዘግይቶ መጣና እኔ ራሴ ነኝ አላቸው። አሁን ማንን መቀበል ይጠይቃል ማለት ነው? አልዓዛርን ተነስቶ ለማየት ኢየሱስን ትንሣኤ ማድረግ ይጠይቃል። ኢየሱስን ሕይወት ማድረግ ይጠይቃል። ኢየሱስ ወንድማችሁ በዚህ መንገድ ብትሄዱ ይነሳል፣ ወንድማችሁ በዚህ መንገድ ብትሄዱ ይድናል አላላቸውም። እኔ ሕይወትና ትንሣኤ መሆኔን ብታምኑ እኔ አስነሳዋለሁ አላቸው። እስከዚህ ፖይንት ነው የጠበቀ፣ እስከዚህ ነጥብ ነበር የጠበቃቸው። ምናልባት በሕይወታችን ጌታ የዘገየው እሱ እስኪሆንልን ድረስ ሊሆን ይችላል። ምክንያቱም ብዙዎቻችን ገንዘብ ባገኝ ምንል ሰዎች አለን፣ ጥሩ ሐኪም ባገኝ ምንል ሰዎች አለን፣ ጥሩ መድኃኒት ቢኖር ምንል ሰዎች አለን፣ ወይም ደግሞ የሆነ ጊዜ የምንጠባበቅ ሰዎች አለን፣ ወይም መንገድ የምንፈልግ ሰዎች አለን። ለነዚህ ቤተሰቦች ግን ጌታ መጣና እኔ ሕይወት ነኝ አላቸው። የሕይወትን መንገድ ሳይሆን ያሳያቸው፣ እኔ ነኝ ሕይወት፣ እኔ ትንሣኤ ነኝ አላቸው። እግዚአብሔር አምላክ እርሱ እስኪሆንልን ድረስ ይጠብቃል። አያችሁ፣ አብርሃም መጨረሻ ላይ አንድ ልጁን ለመሰዋት ለምን አልፈራም ብትሉ፣ እግዚአብሔር አንድ ጊዜ በጉዞ መካከል ተገለጠና አብርሃም አትፍራ፣ እኔ ዋጋህ ነኝ አለው። ከልጁ ላይ አነሳውና ዓይኑን ራሱ ላይ አሳረፈው። እኔ ምንህ ነኝ አለው? ዋጋህ ነኝ። እስካሁን ስለ ልጅ ተከትለኸኛል፣ አሁን ግን እኔን ተከተል ማለት ነው። እኔ ዋጋህ ነኝ። የምትፈልገው ብዙዎቻችን ጌታን ስንከተል ከጌታ የሆነ ነገር መቀበል እንፈልጋለን። ጌታ ደግሞ ይዘገያል፣ አይሰጠንም። ግን ሊክደን አይደለም የሚሰጠን፣ ያ ዲናያል አይደለም፣ ሪፊውዛል አይደለም፣ እምቢ እያለን አይደለም። ከእርሱ የተሻለ ዋጋ ሊያሳየን፣ ከዛ ከለመንነው ከፈለግነው ነገር የተሻለ ክብር ሊያሳየን፣ ከዛ የተሻለ ሊያሳየን እና እንዴት እንላለን? ሁል ጊዜ እንዴት አንድ ልጁን ስንት ዓመት ጠብቆ ያገኘውን ይስሐቅን ሊሰዋ ጨከነ እንላለን። በዛ ጉዞ ውስጥ እግዚአብሔር ዋጋው ሆኗል ወገኖች፣ እግዚአብሔር ሽልማቱ ሆኗል። እግዚአብሔር በሕይወቱ አለ። ዛሬ በሕይወታችሁ እግዚአብሔር አለ ወይ? እንዳልኩት ቅድም ብዙዎች ሃይማኖት አላቸው፣ ስርዓት አላቸው፣ ግን እግዚአብሔር በሕይወታቸው የለም። ስለዚህ በእጃቸው ያለው ነገር ውድ ነው፣ የእግዚአብሔር መገኘት በሕይወታቸው ስለማያውቁ። ዛሬ ምሽት እንጸልያለን፣ የእግዚአብሔር መገኘት ለሁላችንም ወደ ሕይወታችን ይመጣል። ኢየሱስ ተስፋን ይዞ የሚመጣ ብቻ ሳይሆን እርሱ ራሱ ተስፋ ነው። እሱ ራሱ ተስፋ ነው።
የተሰበረውን የሚጠግን ብቻ ሳይሆን እሱ ራሱ ሙሉነት ነው። የታመመን የሚፈውስ ብቻ ሳይሆን እሱ ራሱ ሙሉነት ነው። ሆልነስ ነው እሱ ራሱ። ወገኖቼ ይሄን ልንረዳ ይገባል። እርሱ ወደ አንድ ሰው ሕይወት ሁኔታ ሲመጣ ምሕረቱ ያለፈውን ይዘጋል። ባለፈው ጸልየናል። የዛን ሰው ሕይወት የእግዚአብሔር ምሕረት በስህተት ያደረገውን በተሳሳተ ውሳኔ እግዚአብሔርን ባለማመን እግዚአብሔርን ባለመከተል በራሱ ፈቃድና በመሰለው ነገር ሄዶ ያበላሸውን ነገር ሁሉ እግዚአብሔር በምሕረት ይዘጋለታል። እግዚአብሔር ወደ ሕይወቱ ሲመጣ የጥንቱን ነገር ጎትቶ እግዚአብሔር ፋይል አያመጣም። ሰው ወደ እግዚአብሔር ሲመጣ እግዚአብሔር ወደ ሰው ሲመጣ እግዚአብሔር አሮጌ ታሪክን በምሕረት ይዘጋዋል። እግዚአብሔር አሮጌን ታሪክ በምሕረት ይዘጋል። ወደ አብርሃም ሕይወት ሲመጣ ወደ ማንኛውም ሕይወት ወደዛች ሳምራዊት ሴት ሲመጣ ጌታ 5 ባሎች ነበሯት። 5 ባል በጣም በሕጉ መሰረት ክፉ ነገር ነው፣ ግን በምሕረቱ ዘጋው ያንና ያወራት ስለ ነገዋ ነው። ጌታ ስሙ የተባረከ ይሁን። ስለ ነገዋ ነው። እኔ የሕይወት ውሃን እሰጥሻለሁ አላት። እግዚአብሔር ስሙ ይባረክ። ያለፈውስ ታሪኳ ምን ሆነ ብትሉ በእግዚአብሔር ምሕረት ተዘጋ። ጌታ ይመስገን። ግን አሁን እዚህ ቆሞ ውሃ ጠጭኝ የሚል ሰው ማን እንደሆነ ብታውቂ አንቺ ከሱ ውሃ ትለምኙ ነበር አለ። እሱም የዘላለም ሕይወት ውሃ ይሰጥሽ ነበር አለ። ስለዚህ ያ ሰው የዘላለም ሕይወት ውሃ ነበር ማለት ነው። ይሄ ፊውቸር ነው ወገኖቼ። ጌታ ወደ ሕይወቷ መጣ። ወደዛች ሳምራዊት ሕይወት ጣልቃ ገባ። በሕይወቷ ላይ ያረካ ሕይወት፣ የማይጸና ትዳር፣ የተበላሸ በሰው ፊት የሚያሳፍራት በቀትር ይላሉ ብዙ ሰዎች። ቀትር ላይ ነው ውሃ ልትቀዳ ሄደችው። ቀትር ላይ ውሃ ሰው አይሁድ ውሃ አይቀዳም። ልክ እንደኛ የገጠር ሰዎች ናቸው። በነገራችን ላይ ቀትር ላይ አሁን እኛ ባደግንበት አካባቢ ገጠር ውሃ ሰው አይቀዳም። ለምን? አይሁዶች አስለምደዋል። እና በአይሁድ ታሪክ ቀትር ላይ ሰው ውሃ አይቀዳም። ስለዚህ ውሃ መቅጃ ጉድጓዱ ቀትር ላይ ሰው አይደርስበትም፣ ባዶ ነው። እና ያቺ ሴት ቀትር ጠብቃ የምትሄደው በሕይወቷ ሸም አለ፣ ሀፍረት አለ፣ በሕይወቷ ኩነኔ አለ። ብዙ ባሎችን አግብታለች። ስለዚህ ከሰው ጋር አትገናኝም። ግን ጌታ ኢየሱስ ሰው ሆኖ ተገኘ። በዛ ሰዓት መጣ፣ ወደ ሕይወቷ ወደ ነገሯ ጣልቃ ገባ። ሰው አላከም፣ ራሱ ነው የመጣላት። ራሱ መጣ፣ ራሱ ተገኘ። ሲገኝ ያን ታሪኳን ምንድነው ይሄን ሁሉ አድርገሽ ከዚህ በኋላ ምሕረት አይገባሽም፣ ሕይወት አይገባሽም፣ ሂጂ አላላትም። አዎ እሷ ባልሽን ጠርተሽ ነይ አላት። ሆን ብሎ 5 ባሎች ነበሩኝ ግን የሉም ስትል አሁን ያለው ሰው እንግዲህ ባሏ አልነበረም። የምታፍርበትን ጉዳይ ሊያሳፍራት አይደለም፣ እንዲዘጋ ነው የነገራት። መዘጋቱን በምን ታውቃላችሁ መሰላችሁ? እቺ ሴት በቃ ምሕረቱን አየች በዓይኖቹ፣ ፍቅሩን አየች በንግግሩ። የሕይወቱን ውሃ ሰጥሻለሁ አላት። እግዚአብሔር ስሙ የተባረከ ይሁን። ሃይማኖተኛ ናት። ከአባታችን ከያዕቆብ ትበልጣለህ ምናምን ብለዋለች። ግን ሕይወትን ምሕረትን አሳያት፣ ይቅርታን አሳያት። ተስፋዋ ለመለመ፣ አላፈረችም። ምን ይላል መጽሐፍ ቅዱስ? ማሰሮዋን ትታ ወደ ሰማርያ ሄደች። የመንደሩን ሰው ሁሉ ጠራች። ፊቱን ልታይ የማትደፍረውን ሕዝብ ማለት ነው። ኑ የኔን ነገር ሁሉ የነገረኝን ላሳያችሁ አለች። ድፍረት ሞላባት። ኩነኔ ተሻረ፣ ውድቀት ተሻረ። እግዚአብሔር ስሙ ይባረክ። ያ የምታፍረው ነገር ቀረ። አንድ ነገር እርግጠኛ ሆናለች፣ ከዛሬ በኋላች ሴት እንደነበረችው አይደለችም። ለምን? ወደ ሕይወቷ አንድ አዲስ ነገር መጥቷል። ወደ ጓዳዋ አንድ አዲስ ሰው መጥቷል። እርግጠኛ ነበረች። ብታፍር ኖሮ አትሄድም ነበረ። ግን ከዛሬ በኋላ የማያሳፍር ነገር ወደ ሕይወቷ እንደመጣ በጣም እርግጠኛ ነበረች። ስለዚህ እየሮጠች ሄደች ማሰሮዋን ትታ። ኑ ጉዴን የነገረኝን ከጉዴ ያወጣኝን ሰው ላሳያችሁ አለች። መጡና አሁን አንቺ ስለነገርሽን አይደለም አሏት፣ እኛ በዓይናችን አይተነዋል እና አመኑበት ይላል። ጌታ ስሙ ይባረክ። ምንድነው ሄዳ ያወራቻቸው? የአሮጌ ታሪኳን መዘጋት፣ የኀፍረቷን መደምሰስ።
ለምን ኢየሱስ ወደ ሕይወቷ መጣ። ወደ አፈረችበት ሕይወቷ፣ ወደ ተሸማቀቀችበት ሕይወቷ መጣ። እቺ ሴት እኮ ብዙ ሰዎች ሰው አይረዳቸውም፣ በነገራቸው ይፈርዳል። እንዲህ ቢሆን ኖሮ ይላል። ግን ኢቭን ጎዳና ላይ የወደቁ ኢቭን አበዱ የምንላቸው ሰው የልብ ሰው ሲያገኙ ይናገራሉ። ለምን እንደዛ እንደሆኑ እያለቀሱ ነው የሚኖሩት፣ ተስፋ ቆርጠው ማለት ነው። እናቺ ሴት በአንድ ጊዜ ተስፋዋ ለመለመ። ለምን? ኢየሱስ እኔ ሕይወት ነኝ አላት። እግዚአብሔር ስሙ ይባረክ። የጌታ መገኘት ይዞት የሚመጣው ነገር አለ። ዳዊት ምን አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ስሙ ይባረክ። መዝሙር 23 ቁጥር 4 ላይ በሞት ጥላ መካከል፣ ሞት እንደ ጥላ በላይ ላይ በወደቀበት በሞት ሸለቆ መካከል እያለፍኩ እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። የእግዚአብሔር መገኘት ከኛ ጋር መሆን ወገኖቼ ይዞት የሚመጣው አስደናቂ ነገር አለ። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ሆኜ መጥቻለሁ አለ እና እኔን የሚከተል ቢኖር ዳግመኛ በጨለማ አይመላለስም አለ። ጌታ ከኛ ጋር ሲሆን ጨለማ ይወገዳል። ኢሳይያስ 41 ቁጥር 13 ላይ ደግሞ እኔ ካንተ ጋር ነኝ ካለ በኋላ ቀኜ ትደግፈሃለች አለ። እግዚአብሔር ከኛ ጋር ሲሆን ኃይሉ ይደግፈናል ወገኖቼ። እግዚአብሔር ብዙ ሰዎች የሚመስላቸው ጌታን አሁን እኛ ተቀበሉ ስንል፣ ጌታን ወደ ሕይወታችሁ ጋብዙት፣ ይምጣ ወደ ሕይወታችሁ አብሯችሁ ይሁን ስንላቸው የሆነ ዕዳ ይዞባቸው የሚመጣ ይመስላቸዋል። ኢየሱስ ወደዚች ሴት ሕይወት ዕዳ ይዞ አልመጣም። ዕዳ ሊሰርዝላት ነው የመጣው። መከራ ይዞላት አልመጣም። ከመከራ ሊያወጣት ነው የመጣው እና በኢሳይያስ 43 ቁጥር 13 ላይ 41 ቁጥር 13 ላይ 41 ቁጥር 1 ላይ እኔ ካንተ ጋር ነኝ ይልና 13ም ላይ እኔ ካንተ ጋር ነኝ ብሎ በቀኜ ደግፌ ይዛሃለሁ ይላል። የእግዚአብሔር ቀኝ የደገፈው ሰው ምን አይነት ሰው ነው? መጽሐፍ ቅዱስ ሲናገር በዕብራውያን ምዕራፍ 1 ላይ ዓለማትን ሁሉ በስልጣኑ ቃል ደግፎ ይዟል ይላል። ይሄን ዩኒቨርስ የሚባለውን ደግፎ እንዳይወድቅ የያዘው የእግዚአብሔር የስልጣን ቃል ነው። ጌታ ምን አለ? እኔ ካንተ ጋር ሲሆን አለ ቀኜ ደግፋት ይዛሃለች አለ። ታዲያ ትዳር ይወድቃል ጌታ ካንተ ጋር ሆኖ? አገልግሎትህ ይወድቃል፣ ኢኮኖሚህ ይወድቃል፣ ጤንነትህ ይወድቃል። እስኪ ንገሩኝ እስኪ ዓለማትን ደግፎ የያዘ ጌታ ያንተን ነገር ደግፎ መያዝ ያቀተዋል ወይ? ያንቺን ነገር ደግፎ መያዝ ያቀተዋል ወይ? ንገሩኝ እስኪ። የሚያስፈልገው ግን የሱ አብሮ መሆን ነው። እኔ ካንተ ጋር ነኝ አለና ቀኜ ደግፋት ይይዛሃለች አለ። እግዚአብሔር ከእርሱ ጋር የሆነው ሰው የእግዚአብሔር ቀኝ ደግፎ ይይዘዋል። ፈጽሞ አይወድቅም። እግዚአብሔር ስሙ ይባረክ። ይንገዳገዳል ግን አይወድቅም። ክብር ለስሙ ይሁን። ጌታ ምን አለ? ወደ እናንተ ተመልሼ እመጣለሁ አለና ሰላሜን እሰጣቸዋለሁ። ጌታ ከእርሱ ጋር የሆነው ሰው ከመታወክ ያርፋል። ዓለም እንደሚሰጥ ያልሆነ ሰላም በጸጥታ። ብዙዎች አማኞች የሚታይ ገንዘብ፣ የሚታይ መኪና፣ የሚታይ ቤት የላቸውም፣ ግን እረፍት አላቸው። ፊታቸው በፈገግታ የተሞላ ነው። ለምን? ዓለም የማይሰጠውን ሰላም ጌታ መጥቶ በልባቸው ውስጥ ሰጥቷቸዋል። አንዳንዶቹ እየታመሙም እንኳን ሰላም አላቸው። በኢኮኖሚ ችግር ውስጥ ሆነው እንኳን ደስታና ሰላም ግን አላቸው። አንዳንድ ሰው ሳያቸው እነዚህ ሞኞች ይሏቸዋል። ሞኝ ሆነው ግን አይደለም፣ ሴንስለስ ሆነው አይደለም፣ ስሜት አልባ ሆነው አይደለም። የእግዚአብሔር ሰላም ግን ልባቸውን ገዝቶት ነው። የእግዚአብሔር ሰላም ግን ውስጣቸውን ተቆጣጥሮት ነው። እግዚአብሔር ስሙ ይባረክ። ለዚህ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይነት አይደለም። ዓለም ገንዘብ ሲገኝ፣ ዓለም ኃጢአት ሲሰራ ለጊዜው የሆነ በኋላ የሚሸሽ ሰላም ይሰጣል። ጌታ ግን በችግር ውስጥ ሰላም ይሰጣል። በፈተና ውስጥ ሰላም ይሰጣል። በመከራ ውስጥ ሰላም ይሰጣል። የማይናወጥ ሰላም፣ የማይደፈርስ ሰላም፣ ወጀብ የማያደፈርሰው፣ ፈተና የማያደፈርሰው፣ እጦት የማያደፈርሰው፣
ሕመም የማያደፈርሰው የእግዚአብሔር ሰላም በጌታ በኢየሱስ ክርስቶስ ወደ ሕይወታችን መምጣት ተሰጥቶናል። ጌታ ስሙ ይባረክ። በመገኘቱ ውስጥ የእግዚአብሔር ሰላም አለ። የታወካችሁ ሰዎች አላችሁ። የተረበሻችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ግራ የተጋባችሁ ሰዎች አላችሁ። ሁኔታው ልክ ነው፣ እንደዛ ሊመስል ይችላል። ግን ከሁኔታው በላይ እግዚአብሔር ወደ ሕይወታችሁ ህልውና ወደ ሕይወታችሁ ይምጣ። ሁኔታው እንኳን እያለ እንኳን ቢሆን የእግዚአብሔር ሰላም ግን ልባችሁን ይሞላል። ኢየሱስ እንደዛ አይደል የሆነው? መርከቢቱ እየተናወጠች ውሃ ሁሉ እንኳን እየፈሰሰ እሱ ግን ተረጋግቶ ተኝቶ ነበር። የእርሱ ሰላም ዓለም በሚናወጥ ጊዜ እንድተኙ ያደርጋቸዋል። መንደር በሚታወቅ ጊዜ እንድታርፉ ያደርጋቸዋል። ገንዘብ አያሳርፍም። ጠባቂ አያሳርፍም። ሰዎች ጠባቂ አቁመው ቤታቸው ላይ ውሻም አድርገው ሁሉን ነገር ካሜራ ዘርግተው ግን ኮሽ ሲል ተነስተው ይፈትሻሉ። በጣም ይሰጋሉ። በስጋት የሚኖሩ ሰዎች አሉ። ጻድቅ ግን ያለ ስጋት ይኖራል። ወገኖች እግዚአብሔር ከእሱ ጋር የሆነው ሰው ግን በሕይወቱ ስጋት የለበትም። በጸጥታና በመተማመን ይመላለሳል። ዛሬ ይሄን ልጋብዛችሁ እፈልጋለሁ። እግዚአብሔር ወደ ሕይወታችሁ ይግባ። ወገኖቼ በተለይ ጌታን ያልተቀበላችሁ ሰዎች፣ ጌታን መቀበል መከራ አይደለም፣ ስቃይ አይደለም። እንዳልኩት አሮጌ ታሪክን በምህረት ይዘጋና በጸጋው ደግሞ አዲስ ምዕራፍን ይከፍታል። ያቺ ሴት በጸጋው አዲስ ምዕራፍ ተከፈተላት። በጸጋው አዲስ የሕይወት አቅጣጫ ተከፈተላት። የድሮውስ የኃጢአት የውድቀት ዘመንስ ብትሉ ተዘጋ። ጌታ ኢየሱስን ይከተሉ የነበሩ ሁሉ የድሮ የውርደት ታሪካቸው፣ የኩነኔ ታሪካቸው፣ የኀፍረት ታሪካቸው በሱ ምህረት የተዘጋላቸው ናቸው። ግን አዲስ ተስፋ፣ አዲስ ሕይወት በምህረቱ በሞገሱ የተከፈተላቸው ናቸው። ዛሬ የእግዚአብሔር ቸርነት አዲስን ተስፋ ይከፍትላችኋል። አዲስ ምዕራፍ ይከፈትላችኋል። ጳውሎስ ምን አለ? እኔ ከኃጢአተኞች ሁሉ ዋና ነበርኩ አለ። ሐዋርያው የሆነው ማለት ነው። ታዲያ ምን ሆነ? የእግዚአብሔር ምህረት፣ የእግዚአብሔር ሰውን መውደድ ተገለጠና ያን ኃጢአት ዘጋልኝ አለ። ጌታ ስሙ ይባረክ። ዛሬ እነግራችኋለሁ፣ እግዚአብሔር ቁጭ ብሎ ሂሳብ ሳያወራርድ የዛሬ 2000 ዓመት ይሄ የምናከብረው የመስቀል በዓል ማለት እግዚአብሔር ሂሳቡን ከሰው ልጅ ጋር ያወራረደበት ነው። ሂሳብ ያወራረደበት ነው። ያ መስቀል አሮጌ ታሪክ የተዘጋበት ነው። ትንሣኤ ደግሞ አዲስ ሕይወት የፈነጠቀበት ነው። ኢየሱስ ወደ ሕይወት ሲመጣ ይሄ ነው የሚሆነው። ሃሌሉያ! እስኪ እጆቻችሁን አንሱና ሃሌሉያ! እጆቻችን እናንሳና ጌታ ሆይ እንላለን። እስኪ ሁላችንም ከሁሉ ነገር በላይ መገኘት በሕይወቴ እንዲመጣ እፈቅድልሃለሁ እና ጌታ ሆይ አንተ በሌለህ ጊዜ፣ ለአንተ ስልጣን ባልተገዛው ጊዜ፣ ካንተ ጋር ባልሆንኩ ጊዜ የታመመብኝን ነገር፣ የተበላሸብኝን ነገር፣ የሞተብኝን ነገር ልትፈውስ ና ጌታ ሆይ፣ ልታስነሳ ና ጌታ ሆይ፣ ሕይወቴ ልታስነሳና ነገሬ ልታስነሳና ጌታ ሆይ እፈቅድልሃለሁ። ወደ ሕይወቴ ና፣ የሞተ ሕይወቴን አስነሳው፣ የሞተ ነገሬን አስነሳው፣ የታሰረ ነገሬን ፍታውና በጌታ በኢየሱስ ስም ሃሌሉያ። ክብር ለጌታ ይሁን። ሃሌሉያ። አንድ ለአሁን የሚሆን እውነት ነግራችሁና ለጸሎት እንዲረዳን ነው ምነግራችሁ። ይሄን ታሪክ አሁን እንድታደርጉት፣ ከዛ ወደ ጸሎት እንሄዳለን። ዛሬም ጌታ ኢየሱስ ክርስቶስ በመካከላችን አለ። እንዴት አለ? ኢየሱስ አሁን የዛሬ 2000 ዓመት አርብ በተባለው ቀን ላይ ስለ እኔና ስለ እናንተ በደል ተሰቀለ። መጽሐፍ እንደሚናገር ሞተ። መጽሐፍ እንደሚናገር ተቀበረ። በሦስተኛው ቀን ከሙታን ተነሳ። ክብር ለጌታ ይሁን። ከመሞቱ በፊት ግን ጌታ ኢየሱስ ክርስቶስ
ስለ መሞቱ ለደቀ መዛሙርቱ ነገራቸው። እኔ ወደ አብ ሄዳለሁ፣ የሚሄድበትን መንገድ ደግሞ ሲነግራቸው የሰው ልጅ ይሰቀላል ብሎ ደጋግሞ ነገራቸው እና አሁን ሰዓቱ ደርሷል ሲላቸው ግን ፈሩ፣ ደነገጡ። ይጠብቃቸው የነበር ይመግባቸው የነበር ታምራትና ድንቅ ያደርግላቸው የነበር ብዙ ጠላት ተነስቶባቸዋል። አይሁድ እንዳለ ጠላት ሆነውባቸዋል። ይህ ኢየሱስ አምላክ ነው ብለው ስለተናገሩ በአይሁድ ከአንዱ ያህዌ ከሚባለው ውጭ አምላክ የለም። ግን ይሄ ያህዌ ነው አሁን ሰው የሆነው ብሎ መናገር በጣም ስድብ ነው። ምክንያቱም ሲያዩት ሰው ነው፣ ግን ያህዌ ነበረ በስጋ የተገለጠው ከቅድስት ድንግል ማርያም የተወለደው። ያ የዘላለም አምላክ ነበረ። አምላክ ነው ከቅድስት ድንግል ማርያም የተወለደው፣ በድንግልና ነው የተወለደው ብሎ መናገር በዛን ጊዜ በጣም ኃጢአት ነው። በድንጋይ የሚያስወግር ብላስፌሚ ይባላል። በአምላክ ላይ የሚደረግ ስድብ ማለት ነው። እና ብላስፌም ያደረገ ሰው ሁሉ ደግሞ በድንጋይ ተወግሮ ይሙት የሚል የሃይማኖት ሕግ አለ። ስለዚህ እነዚህ ደቀ መዛሙርቱ አጠቃላይ ወደ 120 ይሆናሉ። ድንጋይ መወገር የሚጠብቃቸው ናቸው። እና እኔ ሄዳለሁ ሲል አሁን ታምራት እያደረገ አጋንንት እያወጣ ሙታን እያስነሳ ሰው ሁሉ ይፈራውና ያፍራው የነበረ ጌታ ነው። አሁን ግን ሲሄድ ብቻቸውን ሊቀሩ ነው፣ ሊጋለጡ ነው እና በፍርሃት ተውጠዋል። በዛን ጊዜ አንድ ሌላ ባይገባቸውም በጊዜው ሲነግራቸው አልገባቸውም። አንድ ግን ትልቅ ምስጢር ነገራቸው። እኔ ሄዳለሁ ሲል ሲፈሩ ሲደነግጡ ጌታ ኢየሱስ ክርስቶስ ምን አላቸው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ልባችሁ አይታወክ። እኔ ሄዳለሁ ስላልኳችሁ፣ ከናንተ ለያለሁ ስላልኳችሁ አትረበሹ አላቸው። ለምን? እኔ አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር። ሃሌሉያ! ለዘላለም ከማን ጋር እንዲኖር? ከናንተ። አንተ ከኛ ጋር ሆነ ቢሆን ኖሮ አለች። አሁን ዛሬ የምስራች አለ። በዛን ጊዜ ጌታ ኢየሱስ ውስን ነበር። በሰው አካል ተወስኖ በስጋ ተገድቦ ነበረ። አምላክ ተገድቦ ሩቅ ነበር። መልእክት የሚላክበት እስኪመጣ የሚጠበቅ ጊዜና ስፍራ የወሰነው ነበረ። ግን አሁን ጌታ ኢየሱስ ለኔና ለናንተ ከዛ ዘመን ወዲህ ላለን ትልቅ የምስራች ተናገረ። ጌታ ይመስገን። እኔ አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ለዘላለም ከማን ጋር እንዲኖር? እንደኔ አይደለም ማለቱ ነው። እንደኔ አይደለም፣ ለዘላለም ሌላ አጽናኝ ከናንተ ጋር እንዲኖር ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ። ይሄ የምልክላችሁ መንፈስ እግዚአብሔር የሚሰጣችሁ መንፈስ የሚታይ አይደለም፣ በዓይን አይታይም፣ በእጅ አይዳሰስም። ነገር ግን በእናንተ ውስጥ ይኖራል። በዓይን ስለማይታይ በእጅ ስለማይዳሰስ ዓለም አያውቀውም። ዓለም የሚያውቀው በዓይን የሚታይ በእጅ የሚዳሰስ ብቻ ነው። እናንተ ግን ታውቁታላችሁ። ለምንድን ነው የምታውቁት? በእናንተ ውስጥ ይኖራል፣ ከእናንተ ጋር ይኖራል አለ። ጌታ ይመስገን። ከማርታና ከማርያም የተሻለ ጊዜ መጥቷል። ጌታ ይመስገን። ለዚህ እውቅና መስጠት በጣም ያስፈልጋል። ሌላ አጽናኝ አለ። ሌላ አጽናኝ ይውላችሁ ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ ይሰጣችኋል። ሌላ የሚለው ቃል በግሪክ አሎስ ይባላል። አሎስ ማለት ምን ማለት መሰላችሁ? ልክ እንደ መጀመሪያው ያለ ማለት ነው። አሁን የመጀመሪያው ኢየሱስ ነው ወደ ምድር የመጣው ከደቀ መዛሙርቱ ጋር አብሮ የነበረው። ልክ እንደኔ እንደ መጀመሪያው ያለ ሌላ ይመጣል። እኩል ናቸው ማለት ነው። ጌታ ስሙ የተባረከ ይሁን። አሎስ እንደ መጀመሪያው፣ ልክ እንደ መጀመሪያው ያለ ማለት ነው። ኢየሱስ በስጋ ከደቀ መዛሙርቱ ጋር እንደነበረው ሁሉ መንፈስ ቅዱስ አሁን በግል በሕይወታችን ውስጥ እንዲኖር እግዚአብሔር ወደኛ ልኮታል። ጌታ የምስራችን የነገራቸው እንዲያውም ሲናገር እኔ ብሄድ ይሻላችኋል አላቸው።
እኔ ካልሄድኩ ሌላኛው አይመጣም፣ እንደኔ ያለው አይመጣም አለ። ምንድነው የሚሻለው ነገር? እርሱ ሲመጣ ልክ እንደኔ ናልኝ ሂድልኝ የምትሉት አይደለም፣ ከናንተ ጋር ለዘላለም በእናንተ ውስጥ ይኖራል አለ። ክብር ለጌታ ይሁን። ስለዚህ አንድ የምስራች አለ አሁን ማለት ነው። አሁን የምስራች አለ። አሁን እንደ ማርያም ና ብለን ከሩቅ አንጣራም። እንደ ማርታ ብትኖር ኖሮ አንልም። አንተ ከኔ ጋር ነህ ማለት እንችላለን። አንተ በኔ ውስጥ ነህ ማለት እንችላለን። ወደ ውስጣችን እንዲገባ ፈቅደንለት ከሆነ ከኛ ጋር እንዲሆን ቃል ኪዳን አድርገን ከሆነ ጌታ አሁን ከኛ ጋር ነው። ጌታ ስሙ ይባረክ። የሚያስፈልገው ብቻችን አለመወሰን፣ የሚያስፈልገው ብቻችን አለመራመድ ነው። ጌታ ስሙ ይባረክ። አሁን ከዚህ ቃል የምትረዱት አሁን እኛ የሕያው አምላክ የእግዚአብሔር ማደሪያ ሆነናል። በእናንተ ውስጥ ይኖራል፣ ከእናንተ ጋር ይኖራል። ማርያም ምንድን ነው ያለችው? ከእኛ ጋር ሆነ ቢሆን ኖሮ ወይም በዚህ ሆነ ቢሆን ኖሮ ከእኛ ጋር ነው ያለችው። አሁን ግን ጌታ ቀየረው። ከእናንተ ጋር ብቻ ሳይሆን በእናንተ ውስጥ ሆናለሁ። ምን ማለት ነው? ለነሱ በጣም ግልጽ ነው። በብሉይ ኪዳን ሄደው የሚሰግዱበት፣ ጸሎት የሚያደርሱበት፣ እግዚአብሔር ክብሩን የሚገልጥበት፣ ጸሎታቸውንና ስዕለታቸውን የሚሰማበት ቤተ መቅደስ ነበረ። በዚህ ቦታ ስሜ በዚህ ቦታ እንዲያድር አድርጌያለሁ። በዚህ ቦታ የሚደረግ ጸሎትን ሁሉ እሰማለሁ። በዚህ ቦታ የሚደረግን ምልጃ ሁሉ አዳምጣለሁ። ምድራቸውን እፈውሳለሁ፣ በረከትን ወይም ዝናቡን አዘንብላቸዋለሁ ብሎ የተናገረው ትልቅ ቦታ አለ። የሰለሞን ቤተ መቅደስ የሚባል እግዚአብሔር ማደሩን በዛ ቦታ ያረጋገጠበት ቤተ መቅደሱ ተሰርቶ ሲያልቅ የእግዚአብሔር ክብር ቤቱን ሞላው ይላል። ከዛ ካህናቱ ገብተው ማገልገል ሁሉ አልቻሉም ይላል። ያ ግን ሰው የሰራው ቤተ መቅደስ ነበረ። እግዚአብሔር በነብዩ በኢሳይያስ እንደዚህ አለ፣ እግዚአብሔር ሰው በሰራው ቤተ መቅደስ አይኖርም አለ። አሁን ምን እያለ ነበር? እኔ ማድረው እኔ በሰራሁት ቤተ መቅደስ ውስጥ ነው እያለ ነበር። ጌታ ኢየሱስ ይሄን የምስራች ነው የሰበከው። ምን አለ? ልባችሁ አይፍራ፣ አይታወክ፣ አትደንግጡ፣ አትፍሩ። እኔ ሄድና አብን እለምናለሁ፣ አብን በእናንተ ውስጥ እንዲያድር። ምን ማለት ነው? እናንተ የእሱ ቤተ መቅደስ እንድትሆኑ መንፈስ ቅዱስን ወደ እናንተ ይልካል። ስለዚህ ይህ ዘመን ማለት ሰዎች የእግዚአብሔር ቤተ መቅደስ የሆኑበት ዘመን ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት ይሄ ማለት ነው በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ሰው የእግዚአብሔር ቤተ መቅደስ የሆነበት ዘመን፣ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ማወቅ አለብን። ወይ የሚያውቅ ሰው ካለ አውቃለሁ ማለት አለበት። ካወቃችሁ እግዚአብሔር ከማን ጋር ነው ማለት ነው። ስለዚህ እግዚአብሔር ቤታችን ይሰራል ማለት ነው። እግዚአብሔር ቤትን ካልሰራ ለምን? እግዚአብሔር አብሮ ካልሆነ ማለት ነው። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ። ለምን? እግዚአብሔር የለም። ግን አሁን እኔ የእግዚአብሔር ቤተ መቅደስ ከሆንኩ እግዚአብሔር ከኔ ጋር ነው ማለት ነው። ስተኛ እግዚአብሔር ከኔ ጋር ነው። ስነሳ እግዚአብሔር ከኔ ጋር ነው። ስጸልይም ከኔ ጋር ነው። ሳልጸልይም ከኔ ጋር ነው ማለት ነው። ለዘላለም ከእናንተ ጋር እንዲኖር እሰጣለሁ አለ። ከዛ ደግሞ ምን አለ ሐዋርያው ጳውሎስ? ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስለዚህ እግዚአብሔርን ለማግኘት ሩቅ መሄድ አያስፈልግህም፣ አያስፈልግሽም። እርሱ በመንፈስ አማካኝነት በአንተ ውስጥ ይኖራል፣ በአንቺ ውስጥ ይኖራል። የትም ብንሄድ፣ በምንም ሁኔታ ውስጥ ብንሆን አብሮን ይሄዳል። ስንራመድ አብሮን አለ። ድሮ ሰዎች ወደ ቤተ መቅደስ መሄድ ነበረባቸው። አሁን ግን እግዚአብሔር ሁል ጊዜ ከኛ ጋር አብሮን ይሄዳል። ክብር ለስሙ ይሁን። ዛሬ ይሄ ምሽት ይሄን መገኘት የምንለማመድበት ምሽት ነው። በእውነት በእኛ ውስጥ ማደሩን የምናረጋግጥበት ምሽት ነው። ክብር ለጌታ ይሁን። ከኛ ጋር መሆኑን የምናረጋግጥበት ምሽት ነው። እግዚአብሔር ከኛ ጋር መሆኑን በምንድን ነው የምናረጋግጠው? በእኛ ባሳደረው በመንፈስ ቅዱስ ነው። እስኪ ተነጋገሩ። እግዚአብሔር ከአንተ ጋር መሆኑን በምን ታረጋግጣለህ? ዓለም አያየውም ብሏል ጌታ። ታዲያ አንተ እንዴት ነው እርግጠኛ የምትሆነው? በአንተ ውስጥ ስለሚኖር፣ በአንቺ ውስጥ ስለሚኖር። ሃሌሉያ። መንፈስ ቅዱስ በእኛ ውስጥ ሲኖር የማይታወቅ አይደለም፣
የሚታወቅ ነው። ክብር ለጌታ ይሁን። መንፈስ ቅዱስ በሌለ ጊዜ የነበርነው አይደለንም። አሁን ከመጣ በኋላ ልዩነት ተፈጥሯል። የሆነ እርግጠኝነት በእኛ ውስጥ ለምን? ማስረገጫ መንፈስ ነው፣ ማረጋገጫ መንፈስ ነው። ክብር ለጌታ ይሁን። ጌታ ኢየሱስ መንፈስ ቅዱስ በሱ ላይ በኃይል ከወረደበት በኋላ ገና ታምራት አላደረገም፣ ገና ፈውስ አላደረገም፣ ገና ምንም አላደረገም እና በቤተ መቅደስ ሁልጊዜ እንደሚያደርገው በምኩራብ ሄዶ መጽሐፍ እንደ ሁልጊዜው ነው የመሰላቸው። እንደ ልማዱ መጽሐፍ እየሄደ ያነብ ነበረ እና እንደ ልማዱ መጽሐፉን የኢሳይያስን መጽሐፍ እንደ ልማዱ ነው የመሰላቸው። እነሱ ግን እንደ ልማዱ አልነበረም። አሁን መንፈስ ቅዱስ ሞልቶበታል እና የኢሳይያስን መጽሐፍ አነሳና ምዕራፍ 61ን የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራቹን እሰብክ ዘንድ ቀብቶኛል የሚለውን ክፍል አነበበና መጽሐፉን ጠቅልል አድርጎ ሰጥቶ ዛሬ ይሄ ቃል በእናንተ ዓይን ፊት ተፈጸመ አላቸው። ሃሌሉያ! እንዴት እርግጠኛ ሆነ ብትሉ መንፈስ ቅዱስ መጥቶበታል። ታምራት ከዛ በኋላ ነው የጀመረው። አጋንንት ሲወጣ አይቶ ሳይሆን፣ ደዌ ሲፈወስ አይቶ ሳይሆን፣ መንፈስ ቅዱስ የእውነት መንፈስ፣ ማረጋገጫ መንፈስ አርቦን ነው ማለት ቀብድ ነው መንፈስ ቅዱስ። ክብር ለጌታ ይሁን እና የጌታ የእግዚአብሔር መንፈስ በማን ላይ ነው አለ? በእኔ ላይ ነው አለ። ለድሆች የምስራቹን እሰብክ ዘንድ ቀብቶኛል አለ። እና እንዲህ ብለው ፈጠው ሲያዩት ምንም የሚታይ ነገር የለም። የድሮ አይኑ ነው፣ የድሮ አፍንጫው ነው፣ የድሮ ቁመናው ነው ያለው። ግን የጌታ የእግዚአብሔር መንፈስ ግን በሱ ላይ ነው ያለው። በኋላ ማየት የጀመሩት ምዕራፉን ስታነቡ ሉቃስ ወንጌል ምዕራፍ 4 ላይ ወረድ ብሎ ማየት መናገር ሲጀምር እንደ ድሮ አይደለም የሚናገረው። ማድረግ ሲጀምር እንደ ድሮ አይደለም የሚያደርገው። ጌታ ስሙ የተባረከ ይሁን። መገረም ጀመሩ፣ መደነቅ ጀመሩ። የሚያደርጋትን ድንቅና ተአምር ካፉ የሚወጣውን የጸጋ ቃል አይተው በእውነት አሉ። እግዚአብሔር ስሙ የተባረከ ይሁን። ዛሬ አንድ ሰው በአገልግሎቱ በሕይወቱ ከእግዚአብሔር መገኘት የተነሳ ልዩነትን ተሸክሞ ይሄዳል። ከመንፈስ ቅዱስ ጋር ያለ ኅብረቱ ይታደሳል። ዛሬ ትኩስ ቅባት በሕይወታችሁ ላይ ይፈሳል። እናንተም ዓለም ሳያረጋግጥላችሁ ሰይጣንም የሚለውን ትታችሁ በእናንተ ላይ ከወረደው የእግዚአብሔር ክብር የተነሳ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ በውስጤ ነው። የምስራች እል ዘንድ ቀብቶኛል። በጌታ በኢየሱስም ያ ክብር ይገናኛችሁ ዛሬ። መንፈስ ቅዱስ የእግዚአብሔር መኖር ያረጋግጣል። ምን ማለት ነው? የእግዚአብሔርን አብሮነት ታንጅብል ያደርጋል። ጌታ ኢየሱስ ሲወለድ አማኑኤል ተባለ፣ እግዚአብሔር ከኛ ጋር። ግን 33 ዓመት ፈጅቷል እግዚአብሔር ከኛ ጋር መሆኑን ለማረጋገጥ። ከ33 ዓመት በኋላ ግን መንፈስ ቅዱስ በደቀ መዛሙርት ላይ ወረደ። ከዛ የእግዚአብሔር ቃል በማርቆስ ወንጌል እንደዚህ ይላል፣ ጌታም ከነሱ ጋር ነበር፣ በሚከተሉትም ታምራቶች ቃሉን ያጸና ነበረ ይላል። አሁን እግዚአብሔር ከኛ ጋር ነው፣ ፊደል አይደለም፣ እውን ነው። ምክንያቱም መንፈስ ቅዱስ እውን የሚያደርግ መንፈስ ነው። በክርስቶስ ይሆንልሃል ትሆናለህ ተብላችሁ ያልሆነ ነገር ካለ ሚስጥሩ ያለው ከመንፈስ ቅዱስ ጋር የመገናኘት ጉዳይ ነው። መስቀሉን በሕይወታችን እውን የሚያደርገው፣ ትንሣኤውን በሕይወታችን እውን የሚያደርገው፣ የኢየሱስን ደም የማጠቡን ኃይል አጥቦ ልባችንን ከኩነኔ ልባችንን ከሞተ ሥራ ነፃ የሚያደርገው ሕያው የእግዚአብሔር መንፈስ ሲመጣ ነው። የሰማነውን ነገር እውነት የሚያደርገው እግዚአብሔር አለ አይደለ? በዓለም ሁሉ ላይ በአንተ ሕይወት ግን መኖሩን ተጨባጭ የሚያደርገው ሦስተኛው የሥላሴ አካል መንፈስ ቅዱስ ነው። ሃሌሉያ! መንፈስ ቅዱስ በድካማችን ሁሉ አብሮ በመሆን ያረጋግጣል። ስንዝል ሲያበረታን፣ መንገድ ሲጠፋብን ሲያሳየን፣ ማናቀውን ሰማያዊ ሚስጥር በማብራት እግዚአብሔር ከኛ ጋር መሆኑን ያረጋግጥልናል። ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ
ወደ ሕይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለ ሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።